አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ እስኪ ብሩኬን ትንሽ ላሰማችሁና እዛ ሀሳብ ሰጣለሁ። 350 ተለያይቶ እንዲከበር አልፈለኩኝም ነበረ። ላይክ ሁለታችንም አንድ ላይ ነው የለፋ ነው፣ አንድ ላይ ነው የታገል ነው። ምንም ብዙ አለ አይደለ ታውቁታላችሁ ያሳለፍናቸውን ነገሮች እና እነዛ ነገሮች እንኳን ቢኖሩ እኔና እሷ ተያይዘን እኔ እንጃ ላይክ ለእኔ እንደምታስብልኝ ማንም ሊያስብልኝ አይችልም። እሷ ለእኔ እኔ ለእሷ ነኝ ያለሁት እና ሁሉም ነገር አንድ ላይ እንዲሆን ነበር የፈለኩት። እና ሀይሜ ግን አይሆንም፣ ከእናት ጋር ከቤተሰብ ጋር ከሁሉም ሰው ጋር ሆነ እንድታሳልፍ ፈልጋለሁ አይነት ነገር አድርጋ ቀውጣው አይተናል። ዛሬ ደግሞ እኔም የእሷን እንግዲህ መቀወጥ ሳይሆን እሷንም ለማመስገን፣ ምክንያቱም በዚህ ሁሉ ችግሮቼ ጊዜ ያኔ ምንም ባልነበረኝ ሰዓት ራሱ ከዜሮ አብራኝ ያለች ልጅ ናት እና የኔና ሀይሚ ግንኙነት ደስ የሚለኝ ለመሰላችሁ ከታች ጀምሮ አብራኝ የነበረች ልጅ ናት። ላይክ እኔና እሷ ምንም ሳይኖረን እንተዋወቃለን። አሁን ደግሞ እግዚአብሔር ይመስገን ከኛም አልፎ ለሌላውም ለመትረፍ እየሞከረን ያለበት ሰዓት ነው እና በዚህ ሰዓት ደግሞ አጠገብ ያለችው እሷ ናት እና እንዴት ነው እውነቱ ስነግራችሁ ስኬት ላይ ስኬት ላይ ሆናችሁ ከሚመጣ ሰው በላይ ከስር ከታች ሆናችሁ ምንም ሳይኖራችሁ ወላሂ ትክክል ነው። የብሩኬ አነጋገር በጣም ትክክል ነው። እኔም ራሱ በዚህ አምንበታለሁ። ለምን አብሮ ለፍቶ ደክሞ ምን ብሎ አብራችሁ የመጣ ሰውና ዝም ብሎ በኋላ የመጣ አንድ አይደለም። ምሳሌ እኔ ልንገራችሁ ስለ ራሴ። አሁን እኔና ባሌ ማለት ነው ሞር ከ6 ከ7 ዓመት በላይ እንተዋወቃለን። ገባችሁ? ከ6 ዓመት ከ7 ዓመት በላይ እንተዋወቃለን እና በጣም ብዙ ነገር ነው አሳልፈን የመጣ ነው። ምሳሌ በቃ ማለት ግብጽ ነበርን። ከግብጽ ሰርተን ከዛ የተወሰነ በቃ እንትን ብለን ሞክረን እስር ቤት ገብተን ከእስር ቤት 27 ቀን ታስረን በ28ኛ ቀኑ ሰኞ ቀን ወጥተን ከዛ አጋጣሚ ብራንሶን የምንተኛበት ሆቴል አተን። ምክንያቱም የትራንስፖርት ብቻ ነው የነበረን። ገባችሁ? እዛ እስር ቤት እያለን ብራችን በልተ ነው ማለት ነው። ላኩልን ብለን ደግሞ በቴሌ ብር እናስልክ ደግሞ ጠዋት ስንጠብቅ የት እንተኛ። ከዛ በኋላ የሆኑ መስሪዎች ሂደው ወስደውን ከቤታቸው አሳድረውን የሆነ እንደዚህ ጠርገው ፍራሽ አንጥፈውልን ከዛ አድረን ውለን ወደ 10 ሰዓት አካባቢ ወደ 250 ብር መሰለ እየሰጡን አስታውሳለሁ። 250 ብር ሰጡን ሄድን። ገባችሁ? ተሂደን ከዛ 1 ዓመት ከምናምን ሰርተን ተመለስን። እንደገና ስንመለስ ግን ቦታውን ስናየው እነሱ አይደሉም ይሁን ምን ይሁን አላቅም። እኛም እንደገና ተመልሰን አልፈን ይሄው እዚህ ካናዳ ገባን ማለት ነው። እና በችግር ጊዜ አብራችሁ በጣም ብዙ የለፋ የደከመ ሰው ኦፍኮርስ መቼም አትረሱትም። ምሳሌ እኔና ባሌ በጣም ብዙ ነገር አሳልፈናል። ገባችሁ? አንዳንዱን ልንገራችሁ ብዬ ነው ማለት ነው። እና የብሩኬን አባባል እኔ ራሱ እቀበላለሁ። ገባችሁ? መሰለን እኔ ለፍተን ደክመን ምን ብለን አሁን እዚህ ጋር ብንለያይ እኔ ምንም መስሎ አይታየኝም እሱ ከገፋኝ ኦር እኔ ደግሞ እሱ መግፋት አልፈልግም። ለምን ካላችሁ በጣም ብዙ ነገር አሳልፈን የመጣ ነው። ገባችሁ? እስቲል የምንበላው ኩብዝ ሁሉ አተን ወላሂ እርቦን ማለት ነው። ከታች ወርድን መስሪዎቹን ለምንን በልተናል። ገባችሁ? እና ብሩክ ያለው በጣም ትክክል ነው። ገባችሁ? አሁን እኛ ከዚህ ሀገር በጣም እኔ ከገረመኝ ነገር ልንገራችሁ ውዶቼ። እኛ ለፍተን ደክመን ስንት ስቃይ አሳልፈን መተን ማለት ነው። ገባችሁ? እዚህ ጋር ከደረስን በኋላ ግን የተለያዩ አስተያየቶች እናስተናግዳለን። እኔ ባይዘው አልሰማም፣ መስሚያዬ ጥጥ ነው። እኔ ከራሴ የምወደው ነገር ምን እንደሆነ ታውቃላችሁ? እኔ ከራሴ ጸባይ የምወደው ነገር አንደኛ የሰው ወሬ ወላሂ አልሰማም። ስለ ሰው ቀድጄ ልልበሰው። ምክንያቱም ትናንትና ወድቄ ብቀር ኖሮ እነዛ ሰዎች ስለኔ አያወሩም። አሁን እኔ ተነስቼ ስላየው ነው አይደል የሚያወሩት። ይመቻቸው ያወሩ፣ ምን አገባኝ። እና የብሩኬ አነጋገር ላይክ አድርጌዋለሁ። ምክንያቱም የሁላችንም ማንነት ነው የገለጸው። አንዳንድ ሰዎች ደግሞ አሉ እከካችሁን አካችሁ ለፍታችሁ ደክማችሁ ብዙ ነገር አሳልፋችሁ
ከዚህ መጥቶ እንዲቀየሩ የሚፈልግ ሰዎች አሉ ውዶቼ። የኔ ባል ግን ደስ የሚለው የሰው ነገር አይሰማም። ከሱ ጸባይ መወድለት የፈለገ ሰው ስለኔ የሆነ ነገር ቢለው አይሰማም። ገባችሁ? እኔም ደግሞ የሆነ ሰው ምሳሌ ስለ ባል የሆነ ነገር ሰው ቢያወራ አልሰማውም ውዶቼ። ለምን? በችግሬ ሰዓት በስቃዬ ሰዓት ደክሞኝ ማለት ነው ደክሞኝ መንገድ ላይ ደክሞኝ ጫማዬ ተቀዶ 3 ጫማ ነው ይዤ ሄድኩት። ጫማዬ ተቀዶ እንትን ጥለው ሲሄዱ ሐሰንና መስሪው ናቸው ከዚህ ላይ ሰቅለውኝ ማለት ነው። መስሪው ሻንጣዬን ይዞ በዚህ ደገፈኝ። ሐሰን እንደዚህ ከጀርባው ተሸክሞኝ ቢያንስ ስንት ሰዓት ይሄደው ገባችሁ? እና ማለት ነው አንዳንዴ በህይወታችሁ ገንዘብ ምናምን አይደለም፣ በቃ ዋጋ የከፈላችሁን ሰው አታስቀይሙ። እና እኔም ለሱ ዋጋ ከፍዬለታለሁ፣ እሱም ለኔ ዋጋ ከፍሎልኛል። በሁለተኛ ደረጃ ደግሞ ስንመጣ ማለት ነው ሊቢያ እንደደረስን በቃ እሱ እንደዚህ ነው ምናምን ሲሉ እኔ አልሰማም ወዶቼ፣ አልሰማም። ከዛ ደግሞ በጣም ከገረመኝ ነገር ደግሞ ልንገራችሁ። ምድረ ፋራ ማለት ነው። እነሱ አራዳው ነው፣ እኔ ፋራውኝ ዝም ስል ፋራ መሰልኳቸው። እኔ መርካቶ ገብቼ ሞጣ ልጅ ነበርኩ። በጣም የመረርኩ ነጋዴ ነበርኩ ኢትዮጵያ። እና እንደዚህ ነው ምናምን ወሬ ሲያወሩ ማለት ነው እኔ በጣም ነው የምስቀባቸው። ሰምቼ ስቄ ዝም እላለሁ ማለት ነው። እና ከዛ 1 ወር እንደተቀመጥን ግዴታ ስራ መግባት ስላለብን እኔ ስራ ገብቼ 10 ምናምን ቀን ሰርቼ ባሌን አስገባሁት በ850 ብር መሰለኝ ለመጀመሪያ ደሞዝ የተቀጠረው። ከዛ 1 ወር ሰርቶ 1000 ብር አደረጉለት ማለት ነው። ሜቢ እኛ 5 ወር ነው ሊቢያ የተቀመጥን ገባችሁ? እና በ5 ወር ውስጥ ግን ብዙ ነገር ታዝበናል። እኔ በተለይ ሰምቼ እንዳልሰማው ምናምን ዝም እየላሽ ስለምል ነው እንጂ በጣም ብዙ ነገር አለ። እና እኔ እና እሱ ተሳክቶልን አፋችን ዝግታ አድርገን ብራችን አዞርዝረን ስንመጣ ወደ ሩዋንዳ በጣም ብዙ ሰው ገረማቸው። እና ምን አለ አንዱ መሰላችሁ ደውሎ እኔ እንደዚህ አልጠብቅሽም ነበር፣ በጣም በሳል ልጅ ነሽ አለ። ማለት አልኩት አብዛኛው ሴት ሊቢያ ላይ የመጣው ከዚህ እየመጡ ይከዳዳሉ። አንቺና እሱ ግን እንዴት ሳትከዳዱ አለ። እንዴት ከድተሽው ጥለሽው ሳትሄጂ አለ። እኔ እሱ ይክዳኝ እንጂ እኔ ለምንድን ነው የምከዳው አልኩት። ምክንያቱም እኔ ያሁኑን ሳይሆን ማስታውሰው አልኩት እዛ መንገድ ላይ ዋጋ ከፍሎልኝ የመጣው ጭንቅላቴ ሴባ አድርጓል አልኩት። እና በጣም ብዙ ሰው ተከዳድቶ እንዴት ሳትከዳዱ አለ። እና ምን ልላችሁ ፈልጌ መሰላችሁ? የዛን ጊዜ ግን እሱን ስራ እንዳይሰራ ይከላከለው ነበር። ገባችሁ? እኔ አውቃለሁ፣ መናገር ስለማልፈልግ ነው። እያወቅኩ እንዳላወቅኩ ዝም ነው እምለው ማለት ነው። እና እሱ ስራ እንዲገባ ምናምን እኔ ስመክረው ማለት ነው ለምንድን ነው ምናምን ይላል ማለት ነው። ለእኔ ሌላ ነገር ነው የሚያወራኝ፣ ለእሱ ደግሞ ሌላ ነገር ነው የሚያወራ። እኔ ግን ሁሉንም አውቃለሁ፣ ግን እያወቅኩ እንዳላወቅኩ ዝም ነው የምለው እኔ። እና ምን ልላችሁ ፈልጌ መሰላችሁ? በህይወታችሁ ብዙ አይነት ነገር ታስተናግዳላችሁ። ግን ገንዘብ ወይም ካገኛችሁ ከተቀየራችሁ በኋላ አንድ ሰው ቢመጣና መጥቶ እንደዚህ በልቤል እኔ አልሰማውም። ግን አብሯችሁ ብዙ ዋጋ ያሳለፈ ሰው ደግሞ አብራችሁት እናንተ ደግሞ እስከ ሞት ድረስ ዋጋ ስጡ። ገባችሁ? እሱ አስቀይሟችሁ ቢሄድ ምናምን ይመቸው፣ ግን እናንተ አታስቀይሙ። እና ብሩኬ ያልከው ነገር በጣም ትክክል ነው። እኔ እውነት ለመናገር ላይክ አድርጌዋለሁ። ይህን ወሬ በጣም ትክክል ነው ብሩኬ። ገንዘብ ከሞላችሁ ከደላችሁ በኋላ ብትመጣ ያቺ ሰው ነገ ጧት ገንዘባችሁ ሲያልቅ ትሄዳለች። አብሯችሁ ግን በጣም ብዙ ነገር ያሳለፈ ሰው ደግሞ ገንዘብ ቢመጣ ምንም መስሎ አይታየውም፣ ገንዘብ ቢሄድም ምንም መስሎ አይታየውም። ምሳሌ አሁን እኛ ገንዘብ ቢመጣ እኔ ባሌን ትቼው አልሄድም፣ ገንዘብ ባጣ ባሌን ትቼው አልሄድም። ለምን? በጣም ብዙ ነገር አሳልፈን ስለመጣን ለምን ምንም ነገር አይመስለንም ማለት ነው። አልሐምዱሊላህ አላህም አላሳጣንም። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ብሩኬ ያለው ነገር ተመችቶኛል ውዶቼ፣ በጣም ትክክል ነው። ሃይሚ እኔ ምንም ነገር በሌለኝ ሰዓት ነው ያገኘችኝ፣ እሷ ደግሞ እሱ ምንም ነገር በሌለው ሰዓት ነው ያገኘችው ያለው ትክክል ነው። እሱን እንትንልበታለሁ፣ አምኜበታለሁ። በሁለተኛ ደረጃ ደግሞ እንግዲህ ወይዘሮ እዩ ተስፋ ቁረጭ፣ ከዚህ አማርኛ ካልተረዳሽ እውነትም አንቺ አይገባሽም ማለት ነው፣ አይገባሽም። እና
አርፈሽ ተቀመጪ። በሰው ህይወት እየገባሽ አትፈትፍች። አለቀ ደቀቀ። ምክንያቱም ብሩኬና ሃይሚ አይፈልጉሽም፣ አይወዱሽም። በህይወታቸው አትግቢ። ልጅሽን ደግሞ አባቱን ፈልጊ። አዎ አባቱን ፈልጊ። ብሩኬ ከዚህ ጋር የሚያገባው ነገር የለም ውዴ። ስለዚህ አርፈሽ እንግዲህ ከፈለግሽ ብሎኮስ ጠጭ፣ ከፈለግሽ የፈለግሽውን ጠጭ፣ እኛ አይመለከተንም። ብቻ ግን ከህይወታቸው ውጪ። አንቺ እኮ አታፍሪም። ነገ ጧት እንደዚህ ነው ብለሽ ትመጫለሽ። እና ለማንኛውም እኛ ውሸት ስለመረረን አስረግጠን ነው የምንነግርሽ። ከብሩኬና ከሃይሚ ህይወት ውጪ። እርግጠኛ ነኝ ዛሬ ውዶቼ ክሎሮክስ ነው የምጠጣው። ክሎሮክስ ለምን በዚህ ደረጃ በቃ ጀግና ሆኖ ለሚስቱ ይህን ሲያከብርላት እርግጠኛ ነኝ ራሷን ታጠፋልሽ ወይዘሮ እዩ ማለት ነው። እኛ አይመለከተንም። ከፈለግሽ ራስሽን አጥፊ፣ ከፈለግሽ እንደፈለግሽውን ብቻ ግን ከህይወታቸው ውጪ። ምክንያቱም የነሱን ህይወት ለማጨለም የነሱን ህይወት የሆነ ነገር ለማድረግ ስትጥሪ እኛ ደግሞ ዝም አንልሽም። ምክንያቱም በጣም ስለመረረን፣ በጣም እጅ ስላለን፣ በጣም ስላስጠላሽን። ደግሞ እኮ ውዶቼ ቤተሰቦች ትላለሽ። ቤተሰቦች አይደለንም እኛ። ራስሽን አጥፊ ለማንኛውም። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ሃይሚና ብሩኬ ወደፊት እያላችሁ ኮሜንቱን አጥለቅልቁት።